ኤርሚያስ ያልጠበቀውና ትልቅዬ ዱብ እዳ ገጥሞታል። ወይዘሮ ዝናሽ አምራንን እንድከታተልላት ትልቅዬ ስራ ሰጥተዋለች። እሱ ደግሞ እንደዛ ስትጠይቀው በጣም ነበር የደነገጠው። ምክንያቱም አምራንን ያውቃታል። ምን ብሎ ነው የሚከታተላት? ወይዘሮ ዝናሽም ጠርጥረዋለች። አምራንን እንድትከታተልልኝ እፈልጋለሁ ስትለው ድንብርብሩ ስለወጣ በጣም ስለደነገጠ ከዛች ልጅ ጋር ግንኙነት እንዳለው ጠርጥረዋለች። ትኩር ብላ እያየችው ነበር። የራሷ የፈለገችው የሌላ ሰው እንደሆነ ብታቅ ወይም ደግሞ ሌላ ተከትሎ እንደመጣ ብታቅ ምን ያክልስ ከዛ ቤት ታስቀምጠው ይሆን? በሌላ በኩል ልጇ ኤሚ አሁንም እሱን ወደዋለች። ነገር ግን ወይዘሮ ዝናሽ ኤርሚያስን ለራሷ ለማድረግ ደፋ ቀና እያለች ነው። ደግሞ እኮ እንዴት እንዳስጨነቀችው ለመሳምም እየሞከረች ነበር። ለማንኛውም አምራንና ኑሐሚን ወደ ለየለት ትልቅ ጦርነት ገብተዋል። አምራንና ኑሐሚን የለየለት ወይም ደግሞ እዚህ ጋር ያቆማል የማይባል ጦርነት ውስጥ መግባታቸው የማይቀር ነው። ምክንያቱም ኑሐሚን እኔ ይህን ነገር ወይም እያደረጋችሁ ያለችውን ነገር ለጋሽ እናገራለሁ ብላ ስትላት ይህን ነገር ከተናገርሽ አንቺ ሲጀመር አንቺና አባትሽ እዚህ ቤት የመጣችሁት ለገንዘብ ብላችሁ ነው። ስለዚህ እኔም ዝም አልልም እናገራለሁ፣ ያለበለዚያ አርፈሽ ትቀመጫለሽ ስትላት አንቺ የምትፈልጊውን ነገር ማድረግ ትችያለሽ፣ ለእኔ ምንም አይጎልብኝም ወይም ደግሞ ምንም አይጨምርብኝም። ስለዚህ አሁን በዚህ መካከል እናንተ በምታደርጉት ነገር እኔና ናሆም ነን አሁንም ተጎጂዎቹ። እናንተ ገንዘብ ብላችሁ ወይም ደግሞ እኔና ናሆምን እንዴት ማጥፋት እንዳለባችሁም እያሴራችሁ ይሆናል ስትል ኑሐሚን ለአምራን መልሳላታለች። አምራንም ፍቅረኛ ናሆምን ልትወስጅ ነው የመጣሽው እንጂ ለሌላ ጉዳይ አይደለም። ስለዚህ ካሁን በኋላ እኔና አንቺ የለየለት ጦርነት እንገባለን ስትል መልሳላታለች። ኑሐሚንም ችግር የለውም የማትወጪው ችግር ውስጥ እንዳትገቢ እንጂ በእኔ በኩል ችግር የለብኝም ስትልም ትታት ሄዳለች። አምራን ከሚገባው በላይ ተጨንቃለች። ናሆም ከታች ሆኖ እየጠበቃት ነበር። እናም በጣም ተናዳና ተበሳጭታ ከታች ስትመጣ ቆሞ እየጠበቃት ስለነበር ምን ሆነሽ ነው? ለምንድን ነው የቆየሽው? እማያገኘችሽ እንዴ ብሎ ሲጠይቃት አረ በፍጹም ምን ነው ደግሞ እናትህ አልወደደችኝም? በቃ ከዚህ ቤት ቶሎ እንውጣ ብላ ይዛው ትወጣለች። እንግዲህ ይዛው ወጥታም ያወሬዋ ሁሉ ደግሞ ይቹ አምራን ናት ማለቴ ኑሐሚን ናት። ለምንድን ነው እንደዚህ አይነት ቀሚስ ለብሳ የመጣችው? እኔን ከአባትህ ፊት ለማሳጣት ነው አይደል እያለች እንደውም ናሆምን ስጨቀጭቀው ነበር። ናሆምም እኔ ነኝ ለብሰሽ ነይ ቶሎ ያልኳትኝ፣ እሷ ምንም የምታውቀው ነገር የለም ሲላትም መልሶላታል። ብቻ እንግዲህ አምራን ቅናቷ ካሁኑ ገና ጀምሯል። ሲጀመር ቤተሰቦቹ እየተከታተሏት እንደሆነ ብታውቅ ደግሞ እንኳን አይደለም ልታገባውና ካጠገቡም አትደርስም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ስለመጣችሁ ከልብ አመሰግናለሁ። እባካችሁን ቪዲዮ የሚደርሳችሁ ሁላችሁም ላይክ በማድረግ ተባበሩኝ። አዲስ የሆናችሁ ካላችሁም ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን እንድታበረታቱኝ እላለሁ። ደግሞም ስለምታበረታቱኝ ውድ ቤተሰቦቼ ከልብ ነው የማመሰግነው። ፈጣሪ በያላችሁበት ያክብርልኝ እላለሁኝ። እንግዲህ አምራንና ኑሐሚን የለየለት ወይም ደግሞ እልል ያለ ጦርነት ሊገቡ ይመስለኛል ማለት ነው። ምክንያቱም አሁን እየተፈጠረ ያለው ነገር ከእስከዛሬው ድረስ ሞቅ ደመቅመቅ እያለ መጥቷል። በተለይ ኤርሚያስ መቀላቀሉ የድራማው ድምቀት ሆኗል ማለት ነው። እንግዲህ ኤርሚያስ እናትም ልጅም ወደውታል። እሱ ደግሞ ተከትሎ የመጣው ኑሐሚን ነው። አቤት ምን አይነት ቡጥቡጥና ምን አይነት ችግር እንደሚፈጠር ገና ከሆኑ ሳስበው ይታየኛል። እግዚአብሔርን ድራማ ነው ግን በቃ እዛ ድራማ ላይ ወይም ከዚህ ድራማ ታሪክ የሚመጣው የቡጥቡጥ የጭቅጭቅ አይነት የማናየው የለም። ብቻ እናንተ ለመመልከት ያውቃችሁ። የእውነት ነው የምላችሁ። እስርስር ያለ ድራማ ነው። አንደኛ የአምራንና የኤርሚያስ ነገር፣ ሁለተኛ ደረጃ እዛ ቤት ኤርሚያስ የገባበት መንገድ በጣም ከሚገባው በላይ የሚደብርና የሚያስጠላ ነው። ለምን አትሉኝም? እንግዲህ ኤሚን ቀርቦ በኤሚ አድርጎ ነው የመጣው። ነገር ግን ኤሚን ቀርቦ ወይም ደግሞ በኤሚ አድርጎ ቢመጣም ወይዘሮ ዝናሽ ወደዋለች። ሁለቱም እናትና ልጅ ወደውታል። እሱ ግን ተከትሎ የመጣው ኑሐሚን ነው። እናም ደግሞ ኑሐሚን ተከትሎ እንደመጣና
ከአምራን ጋር ግንኙነት እንዳለው ሲታወቅ ቤቱ በአንድ እግሩ ይቆማል። ሲቀጥል ኑሃሚ ደግሞ የኤርሚያስ ፍቅረኛ እንደነበረች እና ወይም ደግሞ ከኤርሚያስ ጋር ግንኙነት እንደነበረ ሲታወቅ ምን እንደሚፈጠር እንግዲህ ሁላችንም የምናስበው እና የምናየው ነው የሚሆነው። ብቻ ግን ትልቅዬ ችግር እና ትልቅዬ የሆነ ቡጥቡጥ ያለበት ነገር ነው የሚሆነው። ከዛም ባለፈ እንግዲህ ይሄ ማነው ስሙ ናሆም ኤርሚያስን አልወደደውም። ኤርሚያስን ሲያየው በፍጹም አልወደደውም። እንደውም እንግዲህ እንትናን እያዋራ ስለነበረ አምራንን እያዋራ ስላየው እኔ ይህን ልጅ ጭራሹንም አልወደድኩትም። ገና ከመምጣቱ ምንም አልተመቸኝም። ለምንድን ነው የሚያዋራሽ? ምን እያለሽ ነው? እያለም እንግዲህ አምራንን እየጠየቃን ነበር ማለት ነው። አምራንን በጣም ተናድጄ ስለነበረ ምን ሆነሽ ነው የተናደድሽው ምናምን እያለኝ ነው እንጂ ሌላ ምንም ነገር አላለኝም ነው ያለችው። እሷ ግን ምንድነው ስትለው እየነበረው እኔ እናንተ አንድ ላይ ሆነን ማውራት አለብን፣ ሁለቱን እንደስከ ዛሬው ሁለቱን መለያየት አለብን ምናምን የሚል መስሏት ነው። ነገር ግን ኤርሚያስ አሁን የእውነትን በትክክል ኑሃሚንን ያፈቅራታል፣ ከሚገባው በላይ ይወዳታል። ሰው እሷን የሚጎዳትንና እሷን የሚያስለቅሳትን ሰው በፍጹም የሚምረው አይደለም ካሁን በኋላ፣ ወይም ደግሞ ሊታገሰው የሚችለው ነገር አይደለም። ስለዚህ አሁን ኑሃሚን ለመቅረብ እየሞከረ ነው። ነገር ግን እሷ ያው አንድ ጊዜ ልቧ ስለተሰበረ እና ውስጧ ስለተጎዳ ይህን ነገር አሁን ልትቀበለው አልቻለችም። ነገር ግን እሱ እንትና ኤሚ ራሱ ስትናገር ወይም ደግሞ ስለ አምራን ማነው ስሟ ስለ ናሆሚ ስትናገር በፍጹም እንደዚህ እንድትናገሪያት አልፈልግም እያላት ነበር። ነገር ግን ያው ለቅሌ ታስፈልገኛለች፣ ምንም ማድረግ አልችልም። ኑሃሚንን በዚህ ደረጃ እየተናገረቻት እና በዚህ ደረጃ ከፍ ዝቅ እያደረገቻት እንዴት ብዬ እንደምችል ባላቅም፣ ነገር ግን ለቅሌ ስለምታስፈልገኝ ያው እችላለሁም እያለ ነበር እና እንግዲህ ኑሃሚንም አጠገቧ ቁጭ ብሎ እኔ ምንም ነገር አላደርግሽም፣ ካሁን በኋላ አልጎዳሽም። አዎ አንዴ ጎድቼሻለሁ፣ ነገር ግን ካሁን በኋላ በፍጹም አልጎዳሽም። እንደውም ሊጎዱሽ የሚፈልጉትንና የሚያስቡቱ ለእኔ አንደኛ ቀንደኛ ጥላቶች ናቸው። ስለዚህ እባክሽን እያለ እየለመናት ነው። እሷ ግን ያው አንድ ጊዜ ልቧን ስለሰበራት መጀመሪያውንም አስጠንቅቀው ነበር። በነገራችን ላይ አደራ እንዳትጎዳኝ፣ አደራ እንዳትጎዳኝ እያለች በጣም ብዙ ጊዜ ነግራው ነበር። በተለይ አብረው ከመተኛታቸው በፊት አብረው ከተኙ በኋላ ብቻ ብዙ ጊዜ ጠይቀዋለች አደራ እንዳትጎዳኝ የሚለውን ነገር። ነገር ግን እሱ እንግዲህ ያን ሁሉ አልፎ ያው እንዳለችው ልቧን ሰብሯታል። እሱ ብቻም ሳይሆን ከእሷ ጋር መተኛቱ ምናምን ብቻም ሳይሆን ቤተሰቦች እንግዲህ ከአምራን ጋር የነበረው ግንኙነት ነው ከምንም በላይ ያበሳጫት። ከእሷ ብር እየተቀበለ አባቷን ሲያሳክም እንደነበር፣ ከእሷ ብር ተቀብሎ ያን ሁሉ ወጪ ሲያግዛት የነበረው የቤት ኪራይን በሉት ብቻ ሁሉንም ነገር ወጪ ሲያግዛት የነበረው ከአምራን ተቀብሎ፣ አምራን ደግሞ ከናሆም ተቀብላ ስለነበር እንግዲህ ያ ነገር ነው ከምንም በላይ ደግሞ ኑሃሚንን ያመማትና ያበሳጫት፣ ልቧም እንድሰበር ያደረጋት እንጂ ያን ያክል እሱን አብረው ስለተኛች ወይም ከሱ ጋር ስለተኛች አይደለም ትልቁ ህመሟ። ነገር ግን ትልቁ ህመሟ አንደኛ ደረጃ በጣም ዋሽቷታል፣ ሁለተኛ ደረጃ ከሰው ተቀብሎ ነው ሲያኖራት የነበረው እና ዋሽቷታል። ሰው ይሄ ነገር በጣም ውስጧን ጎድቷታል። አባትየው ራሱ ካስታወሳችሁ መጀመሪያ አካባቢ እንዳትቀርበው አይቻልም እያላት ነበር። በኋላ ላይ ግን ውለታው እየበዛ ሲሄድ ከዛ በኋላ ደግሞ ካስታወሳችሁ ኤደን ኑሃሚን ልታስደፍራት ነበር እና ከዛ ጊዜ የዛን ጊዜ ከዛ አውጥቶ ቤቱ አምጥቶ አልጋ ላይ አስተኝቶ ከዛ እሱ ከአባትየው ጋር አድሮ ምናምን። ይህን ነገር ግን እርግጠኛ ሆኜ የምነግራችሁ ራሱ ይሆናል ፈልስፎት የነበረው። ለማንኛውም ከዛ ጊዜ ጀምሮ አባትየው አይ በቃ ልጁ በጣም መልካምና የዋህ ልጅ ነው፣ ከዛ ጉድ አውጥቶ እሱ ከራሱ አልጋ ላይ አስተኝቶሽ እኔ ጋ ነው ያደረው። ስለዚህ ልጁ መልካምና በጣም የዋህ ቀን ልጅ ነው፣ ችግር የለውም ቅረቢው ብሏት ነው እንግዲህ ከዛ በኋላ እየቀረበችው ራሷንም ማሳለፍ የሰጠችው እንግዲህ ከዛ ጊዜ በኋላ ነው። እናም ቤተሰቦቼ እንግዲህ እንደዛ ከሆነ በኋላ ነው ቤቱ ሁሉ ነገሩ የኔ ነው እያለ በኋላ መኪናው ሁሉ ነው እንግዲህ የኔ ነው ስላት የነበረው። ነገር ግን በትልቁ ነው የሸወዳትና እሱ ነገር በጣም ልቧን ሰብሯታል። ስለዚህ አሁንም እሷ እያለች ያለችው እኔን ሰብረኛል፣ የኔ ልብ ተሰብሯል፣ በእኔ ይበቃል፣ ይችን አንድ ፍሬ ልጅ እባክህን ራቃት፣ ኤሚ በጣም ትንሽዬና ህፃን ልጅ ናት እያለችው ነበር። ይህን ነገር እናትየውም እያስጠነቀቀችው ነበር።
ኤሚ ማለት አንድ ፍሬ ልጅ ናት። እሷን የሆነ ነገር ብታደርጋት የሚከተለህን ነገር አታውቅም ስትለው ነበር። እሱ ሲጀመር ኤሚን ተከትሎ ወይም ኤሚን ፈልጎ ሳይሆን የመጣው ሌላ ጉዳይ እንዳለው ብታውቂ ወይዘሮ ዝናሽ በሚለው ይያዝልሽ። ለማንኛውም ቤተሰቦች እኔ እዚህ ላይ አበቃለሁ። ወይዘሮ ዝናሽ ኤርሚያስን አፋጠዋለች፣ አስጨንቀዋለች። አንደኛ ደረጃ ቀልቧን ስቧታል፣ ሁለተኛ ደረጃ የአምራን ነገር ደግሞ አሳስቧታል። ተከታተልልኝ ስትለው እንደሚያውቃት ወይም ደግሞ ከዚህ በፊት ሁለቱ ትውውቅ እንዳለባቸው አስታውቆበታል። ወይዘሮ ዝናሽ አሁንም አምራንን ብቻም ሳይሆን ኤርሚያስንም ትከታተለዋለች ብዬ አስባለሁ። ሌላው ደግሞ ትልቅ ችግር የሚፈጠረው የቱ ጋር እንደሆነ ታውቃላችሁ? ኑሐሚንን ባያት ቁጥር ያው ከአንቺ ጋር ካላወራሁ አንቺን ካላናገርኩሽ ስለሚል ወይዘሮ ዝናሽ ካየች፣ ሲቀጥል ደግሞ ይቺ ኤሚ ተብዬዋ ቅልቃላ ልጅ አንድ አይታለች። በድጋሚ ካየች እነዚህ ሁለቱ ግንኙነት አላቸው የሚለውን ትቀጥልበታለች። እሱ ብቻም ሳይሆን አሁን ኤሚ የአምራን ቀኝ እጅ ትሆንላታለች። ለምን አትሉኝም? ስለምጠላት አምራንና ኤሚ ወይም ደግሞ የወይዘሮ ዝናሽ ኑሐሚን ስለሚጠሏት አሁን ሶስቱ አንድ አይነት ይሆናሉ። በተለይ ኤሚና አምራን አንድ ነው የሚሆኑት ማለት ነው። በቃ አንድ እጅ ይሆናሉ። ከዛ ኑሐሚን ያስጨንቋታል፣ ያስጠብቧታል። እሷ እንደዚህ ናት፣ እንደዚህ ናት፣ እንደዚህ ናት እያሉ ያወራሉ። ነገር ግን እንግዲህ ኑሐሚን ማንም አይሰማትም ከወንዶቹ ውጭ። ስለዚህ አሁን አምራን የሚያግዛት አለ። ማን ነው የሚያግዛት ካላችሁም የምታግዛት ኤሚ ናት። በትልቁ ታግዛታለች። እናቲቱም ይሄን ነገር ደግሞ ትፈልገዋለች። ከዛ ቤት እንድትወጣ ስለሆነ የምትፈልገው የእሷን መጥፎነትና ስለ እሷ መጥፎ የሚያወራ ሰው ትፈልጋለች። ከአሁን በኋላ ያለው ህይወት ለኑሐሚን በጣም ከባድ እና የሚዳብር የሚያስጠላ ይሆናል ብዬ አስባለሁ። ለማንኛውም እኔ እዚህ ላይ ያበቃለሁ። ውድና የተከበራችሁ ቤተሰቦቼ ስወዳችሁ ቪዲዮውን ላይክ እና ሼር ሰብስክራይብ እንድታደርጉልኝ እላለሁ። በያላችሁበት ሰላማችሁ ይብዛልኝ። ባባይ ውዶቼ።